ሰላም ለእናንተ ይሁን። ዛሬ ለረጅም ዓመት ቻሌንጅድ የሆንኩበትን ነገር እና በቅርቡ ወደ መረዳት የመጣሁትን ነገር ሼር ላደርጋችሁ እፈልጋለሁ። በክርስትና ሕይወታችን በብዛት ስንሰማ የኖርነው በጸሎት የማይቻለው ነገር እንደሚቻል፣ አንድ ነገር ከፈለግን እንጸልያለን፣ እግዚአብሔር ያደርግልናል። በቃ እመን፣ ጸልይ፣ እመን፣ በቃ እግዚአብሔር ያደርጋል። ግን እውነቱን ለመናገር ብዙ ነገሮች ጸልየን አምነን እንኳን ያልተቀበልናቸው፣ ከተቀበልናቸው ይልቅ ያልተቀበልናቸው ነገሮች ናቸው የሚበዙ። ለታመሙ ቤተሰቦቻችን አምነን ጸልየን በህይወት የሌሉ ብዙ ናቸው ዛሬ። ለምን ሞቱ? እኔ፣ እናቴ፣ እህቶቼ እየጸለይን፣ አባቴ፣ አንድ ወንድሜም እየጸለይን አምነን የሉም። በቅርቡ አንዲት እህት ፓስተር ነው ባላይ አዲስ አበባ ሙሉ ወንጌል እና ታመመና ሲጸልይለት ሄደ ወደ ጌታ እና ለቅሶ ለመድረስ እጄ እንዴት ነው ምናምን ስላት እሱ ላይ የተደረገ ጸሎት ብቻ እኛ እንደጸለይን እኛ እንደፈለግን ነገሮች ቢሆኑ ኖሮ እሱ ላይ የተጸለየ ጸሎት እንኳን አንድ እሱን 100 ሰው እንኳን ከሞት ያስነሳ ነበር አለች። ሆስፒታል ውስጥ ነበርና ሲጸለይለት ነበር። ያልጸለየለት ሰው የለም አለች። መጨረሻ ላይ ግን የእግዚአብሔር ፈቃድ ሆነ አለች። እና ምን ልላችሁ ፈልጌ ነው፣ ዛሬ እንጸልያለን፣ እውነት ነው። ምንም ነገር ቢሆን እንጸልያለን፣ ወደ እግዚአብሔር ይዘን እንቀርባለን፣ እናምናለን። ነገር ግን ከኛ እምነትና ከኛ ጸሎት የበለጠ ነገር ደግሞ አለ። ያ ምን ይባላል? የእግዚአብሔር ፈቃድ ይባላል። ማቴዎስ 26 ላይ ስንመለከት ጌታ ኢየሱስ ክርስቶስ በመስቀል ላይ በነበረ ጊዜ አባት ሆይ ቢቻል ይህች ጽዋ ከኔ ትለፍ ብሎ ለመነ። ነገር ግን ጽዋዋ አላለፈችም። ጌታ ኢየሱስ ክርስቶስ ሞተ። እንግዲህ ጌታ ኢየሱስ ክርስቶስ እምነት የለውም ልንል ነው ወይስ ጌታ ኢየሱስ ክርስቶስ በደንብ አልጸለየም ልንል ነው? አንልም። ነገር ግን መጨረሻ ላይ ምንድነው ያለ ጌታ ኢየሱስ? ያንተ ፈቃድ ይሁን እንጂ የኔ አይሁን አለ። ከጸሎታችንም በላይ ከእምነታችንም በላይ አንድ ነገር አለ፣ የእግዚአብሔር ፈቃድ አለ። ለዚህ ነው አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ይላል። እኛ እንደፈለግን ብንጸልይ ይሰማናል፣ ይሰጠናል አይደለም የሚለው። እንደ ፈቃድ የሚባል የእግዚአብሔር ፈቃድ ከኛ ጸሎት በላይ ነው፣ ከኛ እምነት በላይ ነው፣ ከኛ ፍላጎት በላይ ነው። እሱ ሉዓላዊ ነው። ስለፈለግን የሚሰጠን ነገር የለም፣ ስለጸለይን የሚሰጠን ነገር የለም። ፈቃዱ ከሆነ ነው። የእግዚአብሔር ፈቃድ ናት የመጨረሻዋ ገዥ በክርስቲያን ሕይወት። ለዚህ ነው ብዙ ነገር ጸልየን አልሆነም። አንዳንድ ጊዜ ደግሞ ሳንጸልይ እንኳን የሚሆን ነገር አለ በሕይወታችን። ሳንጸልይ እኔ ምንም ነገር ሳልጸልይ በሕይወቴ የሆነ ነገር አለ። ለምን? እግዚአብሔር ፈቃድ ስለሆነ ነው። ብዙ ጊዜ ጸልዬ ደግሞ ካገኘሁት ነገር ይልቅ በጌታ ቤት ውስጥ ጸልዬ ካገኘሁት ነገር ይልቅ ጸልዬ ያላገኘሁት ነገር ነው የሚበዛው። እውነት ነው የምናገረው እዚህ ላይ። ለምን ብትሉ እኔ ፈልጌ ጸለይኩ፣ ያን ነገር ጸልያለሁ፣ አምኛለሁ። አንዳንድ ጊዜ ለአንዳንድ ሰዎች አንዳንድ ነገር ሲሆንላቸው እምነት እኮ ነው ዋናው ይሉናል። ይመጡና እምነት እኮ ነው ሲሉን እንፈተናለን። ኦኬ ከነሱ ያነሰ ነው ማምነው ማለት ነው ብላችሁ አታውቁም? የኔ እምነት የተለየ ነው ወይም እንደዛ ሰው ነው አላምንም ማለት ነው። ራሳችንን እንወቅሳለን። ያ አይደለም ወገኖቼ። ምንድነው? በቃ እግዚአብሔር ያደርጋል ብሎ ማመን ነው። ሌላ ነገር ምንድነው? እምነት እኮ ይሄው ነው። አንዳንድ ሰዎች እንደሚነግሩንና እነሱ ከኛ በላይ እንደሚያምኑ አድርገው እንደሚነግሩን፣ እኛ ደግሞ እምነታችን ማነስ እንደሆነ እንደሚነግሩን አይደለም። የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃዱ ካልሆነ ብንጸልይ፣ ብናምን፣ ብናጸልይ፣ ብንፈልግ ያንን ነገር አይሆንም። ፈቃዱ ደግሞ ከሆነ ሳንጸልይም ሊሆን ይችላል። ግን አንጸልይ ያልኩ አይደለም፣ እንጸልያለን። በእኛ በኩል ያለን ድርሻ ችሎታችን እሱ ነው። እንጸልያለን፣ እንነግራለን። ለዚህ ነው እግዚአብሔር ይሰማና ይሄን አልሰጥም ይላል። ገባችሁ? እናምናለን። ነገር ግን ስላመንን አይደለም፣ ፈቃድ ነው። እንግዲህ የጌታ ኢየሱስ ክርስቶስን ቅድም አስያስቡ።
መስቀል ላይ ሆኖ ቢቻል እቺ ጽዋ ትለፍ ብሎ መጨረሻ ላይ ግን ያንተ ፈቃድ ይሆናል። ስለዚህ ወገኖቼ የእግዚአብሔር ፈቃድ ከሁሉ በላይ ገዢ ናት። ከኛ ፍላጎት በላይ፣ ከኛ ጸሎት በላይ፣ ከኛ እምነት በላይ ገዢ ናት። እግዚአብሔር ፈቃዱ ካልሆነ ምንም ነገር የሚሆን ነገር የለም። ፈቃዱ ደግሞ ከሆነ ምንም የሚያግደው ነገር የለም። አለመጸለያችን፣ መድከማችን፣ የጠላት ውጊያ፣ የተለያዩ ነገሮች ሁሉ እነሱን ሁሉ ተሻግሮ የእግዚአብሔር ሐሳብ ወደኛ ይመጣል። ለምን? እግዚአብሔር ፈቃድ የበላይ ናት። የእግዚአብሔር ፈቃድ ከሰው ፈቃድ በላይ ነው። ከመንግስታት ፈቃድ በላይ ነው። ከአጋንንት ውጊያ በላይ ነው እግዚአብሔር ፈቃድ። ስለዚህ የእግዚአብሔር ፈቃድ ናት የበለጠ የምትገዛው እንጂ እኛ እምነት፣ እኛ ጸሎት ወይም አለማመናችን ወይ ሌሎች ሰዎች ከኛ በላይ ስለሚያምኑ አይደለም እኛ የምንጎዳው፣ የእግዚአብሔር ፈቃድ። ለዚህ ነው አንድ ነገር ልንጸልይ ስንል ዮሐንስ 5:14 ላይ ባለው መሰረት ይሄ ነገር የእግዚአብሔር ፈቃድ ነው ወይ? ብዙ ጊዜ እኮ እየጸለይን ያለነው ፈቃዱን ሳይሆን ምንፈልገውን ነው። ምንፈልገው ነገር ሁሉ ደግሞ የእግዚአብሔር ፈቃድ ሊሆን አይችልም። አያችሁ? ስለዚህ እግዚአብሔር ምንጸልየውን ሁሉ የመስጠት ኃላፊነት የለበትም። እኛም እኮ የሥጋ ልጆቻችን ለሆኑት እኮ የፈለጉትን ሁሉ አንሰጣቸው። በቃ የሚያስፈልጋቸውን እንጂ የሚፈልጉትን ሁሉ አንሰጥም። እግዚአብሔር እንዲህ ነው የሚሰራው። ስለዚህ ፈቃዱ ናት የበላይ። ሁልጊዜ የእግዚአብሔር ፈቃድ ነው የበላይ ገዢ። ፈቃዱ ከሆነ ስንት ውጊያ እያለ፣ ስንት ነገር እያለ ፈቃዱ ከሆነ ይፈጸማል፣ ይሆናል። እግዚአብሔር ፈቃድ የሚሆን የሚከለክለው ኃይል አልነበረም፣ አይኖርም፣ ወደፊትም የለም። ስለዚህ ለእግዚአብሔር ፈቃድ ነው መሸነፍ ያለብን። የእግዚአብሔር ፈቃድ ነው የበላይ እንጂ የኛ ምኞት፣ የኛ ጸሎት፣ አለማመናችን ማመናችን አይደለም። እንግዲህ በቃሉ መሰረት ተመልከቱት። ጌታ ኢየሱስ ክርስቶስን አትርሱ። ጌታ ኢየሱስ ክርስቶስ እንደዛ ጸልየው ቢቻል ይህች ጽዋ ከኔ ትለፍ ሲል ግን ሞተ። መጨረሻ ላይ አላለፈችም ጽዋ። ታዲያ እምነት የለውም ነው የምንለው ወይስ ህይወቱ የተስተካከለ አይደለም በእግዚአብሔር ፊት ልንል ነው? የቅድስና ችግር አለበት ልንል ነው? አንዳንድ ጊዜ እኮ ሰዎች እንደዛ ነው የሚሉን። የጸለያችሁትን ነገር ሁሉ ያላገኛችሁት እኮ ያላገኘሽው ህይወትሽ ችግር ስላለበት፣ እምነትሽ ችግር ስላለበት፣ በደንብ ስላልጸለይሽ ምናምን ይሉናል። እኛን ነው ምን የሚወቅሱን? ግን የእግዚአብሔር ፈቃድ ነው። እግዚአብሔር ደግሞ ከላይ ቢጠየቅ ምንድነው የሚለው? ለሱ አይደለም ሁሉም ኃጢአት ሰርቷል፣ ስለሱ አይደለም የከለከልኩሽ ፈቃዴ ስላልሆነ ነው ይላል። አንዳንዴ ደግሞ ሲያደርግልን እንዴት አረክ? ያደረኩልሽ ፈቃዴ ስለሆነ ነው። ስለዚህ ፈቃዱ ነው የበላይ ብዬ ሞግታችኋል።